بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله درس همسا. يقول المصنف حفظه الله تعالى: ولقد طاشت الباب زعماء قريش وضاقت ذرعا بهجوم الرسول صلى الله عليه وسلم على أوثانها سواء فيما أنزل عليه من قرآن أو في دعوته السرية والعلانية، لأن هذا أمر لا هوادة فيه ودعوته الصادقة تقتضيه. لم يتوقعوا نبي محمد عليه الصلاة والسلام قديه بمكوش أمالكتوش لاي يملكواتشو بونو باطل أمالكتوشاتشو لاي طور እንዳወጁ አይተናል። ጣዖቶቻቸውን እንዳዋረዱባቸው ዝቅ እንዳደረጉባቸው እያየን የመጣ ነው ማለት ነው። እነኚህ ጣዖቶቻቸው እርኩሶች ናቸው፣ ራቋቸው። ፈጅተኒቡ الرجس من الأوثان ጣዖታቶች እርኩሶች ናቸው፣ ራቋቸው የሚለውን የቁርአን አንቀጽ በማንበብ ነብዩ አለይሂ ሰላቱ ሰላም ጦር እንዳወጁባቸው እንዲሁም ደግሞ ወከስር الأوثان ጣዖታትን እሰባብር ዘንድ አላህ ልኮኛል ብለው እንደተናገሩ عمرو بن عبسة በዘገበው ሐዲስ ላይ كذلك جعفر ابن أبي طالب كنجاشي قرا ويت سيادرق نعم እነኚህን የምናመልካቸው የሆኑ ድንጋዮችንና አውሳኖችን እርግፍ አድርገን እንድንተው የሚያዘን የሆነ ነብይ ተላከልን። ድንጋዮች መሆናቸውን ገለጸ ማለት ድንጋይ ነው ስናመልክ የነበረው እያለ ይህ ሁሉ ምንድነው? ሐርብ ነው፣ ጦር ከፈቱባቸው ማለት ነው። ነዓም ያን ጊዜ መልእክተኛው አለይሂ ሰላቱ ወሰላም በጣዖቶቻቸው ላይ ጦር ሲያውጁ ጣዖቶቻቸውን ሲያዋርዱባቸው ዝቅ ሲያደርጉባቸው ጥላሸት ሲቀቡባቸው ወለቀድ ጣሸት الباب زعماء قريش ያን ጊዜ ወለቀድ ጣሸት بمعنى عجزت ማለት ነው። او خفت عذرا طاش بمعنى خف وطار ቀለል አለ በረረ ማለት ነው። الباب زعماء قريش ቁረይሽ ላይ የነበሩ አለቃዎች፣ መሪዎች፣ ሹማምንቶች ልቦቻቸው በረሩ ማለት ነው። ተነክጡ ለዳ ሲሰግዱላቸው፣ ሲያከብሯቸው፣ ሲፈሯቸው የነበሩ ጣዖታቶች አሁን እኔ እነሱ ለሳብረ የተላኩት ሲሉ መልእክተኛው አለይሂ ሰላም ከድንጋይ የተዘጋጁ ናቸው፣ እናንተና አባቶቻችሁ የሰየማችኋቸው ስያሜዎች ብቻ ናቸው፣ እርኩሶች ናቸው፣ ራቁ እያሉ ሲያስተምሩ የመኮች ልቦናዎቻቸው ምን ሆኑ? ቦታቸውን ለቀው በረሩ፣ ደነገጡ ማለት ነው። ደነገጡ بمعنى طاش بمعنى طارت وخفت ቀላል አንድ ነገር ቀለል ሲል ነው ነገሩን መቆጣጠር አልቻሉም ማለት ነው። ነገሩን መቆጣጠር አልቻሉም። አልባብ ማለት ጀምዑ ልብ ነው። አልባብ ልቦቻቸው ቦታቸውን መልቀቅ ጀመሩ፣ ሊቋቋሙት አልቻሉም ጉዳዩ ማለት ነው። طيب وضاقت ذرعا አሁንም መከላይ የነበሩ ንጉሶች፣ ዙዓማዎች፣ መሪዎች ልቦቻቸው ضاقت بمعنى عجزت عن احتماله ያን ነገር መሸከም መቆጣጠር አልቻሉም ማለት ደከሙ። يعني ضاقت ማለት ተጣበበ ማለት ነው። መልእክተኛው የሚሰነዝሩትን ትችት በጣዖቶቻቸው ላይ መቆጣጠር አልቻሉም፣ ልባቸው ተጨናነቀች ማለት ነው። ለምን የሚያመልኳቸው እጅግ በጣም ይፈሯቸው የነበሩ ነገሮች እየተሰደቡባቸው ስለሆነ ማለት ነው። وضاقت ذرعا يعني ذرع ብሎ ማለት الطاقة والوسع ማለት ነው። ልባቸው ይሄ ነገር ሊሰፋው አልቻለም፣ ተጣበበች፣ ተጨናነቀች ልባቸው ማለት ነው። وضاقت اي نعم ተጣበበች ልቦናዎቻቸው ذرعا ያን ነገር መቻል አልቻለችም። ذرع ማለት الطاقة ብያቸዋለሁ። الطاقة والوسع ሰፋ ባለ መልክ መቆጣጠር አልቻሉም የነብዩ አለይሂ ሰላቱ ሰላምን ጦር ማለት ነው በአማልክቶቻቸው ላይ ያወጁትን። بهجوم الرسول صلى الله عليه وسلم መልእክተኛው የሰነዘሩትን ወረራ ሁጁማት ወረራ ማለት ነው። መልእክተኛው የሰነዘሩት የሆነን ወረራ ልቦናዎቻቸው በደስታ ሊቀበሉት አልቻሉም። ልቦናዎቻቸው በጣም ተጣበቡ፣ ከቦታቸው በረሩ፣ በጣም ቀላሎች ሆኑ ማለት ነው። طيب سواء فيما انزل عليه من قرآن ايوه መልእክተኛው አለይሂ ሰላቱ ሰላም በአማልክቶቻቸው ላይ ወረራ ያካሄዱት ምንድነው? سواء እኩል ነው فيما انزل عليه በሳቸው ላይ በተወረደው من قرآن كقرآن
ምክንያቱም ጦር ያካሄዱ ያልሰው ምንድነው በይመጣላቸው መልእክት ያንን በማንበብ ነው سواء كنا فيما انزل عليه በሳቸው ላይ በተወረደው من ቁርአኑም ይሁን او في دعوتي ወይም በጥራቸው አስርየቲ በሚስጥር ድብቅ ስውር በሆነ በሚስጥር በሚያደርጉት ዳዕዋም ይሁን والعلانيه በይፋ በሚያደርጉት ማለት العلانيه ማለት ይፋ ማለት ነው او في دعوتي السريه والعلانيه بعلانيام በአደባባይ በይፋ ዳዕዋ ያደርጋሉ በድብቅም ዳዕዋ ያደርጋሉ ይሄንንም ይቋቋሙት አልቻሉም በሳቸው ላይ በመልእክተኛው ላይ በወረደው ቁርአንም በዛ መልክም ቁርአንን ሲያነቡ በርካታ ወረራሉ አይደል ጣዖቶቻቸውን በቃ የሚያውግዝ እና የሚያራክስ በሁሉም መልክ አልቻሉትም ማለት ነው ለምን لان هذا ይህ ነገር አምሩን ጉዳይ ስለሆነ لا هوادة فيه ለስለስልትልና ለዘብልትል የሚገባህ ነገር አይደለምና መልእክተኛው نعم كالله سبحانه وتعالى ስለመጣላቸው አደባባይን በድብቅም ጣዖቶቻቸውን ማውገዝ ጀመሩ هوادة ብሎ ማለት لان هذا امر لا هوادة لا لين ولا رفق ማለት ነው ማዘን መለስለስ መለዘብ የሚባል ነገር የለምና نعم እንዳለው ነገር ላይ ተደራደረህ የምታልፈው አይደለም ከአላህ የመጣ ነው አስተምር ተብለዋል የመጣላቸው መልእክት እያስተማሩ ስለሆነ ማለት ነው لان هذا ይህ ጉዳይ امر ጉዳይ ነውና لان هذا ይህ ነገር امر ጉዳይ ነውና لا هوادة فيه بمعنى ለስለስ የምትልበት ለዘብ የምትልበት ወይም ደግሞ ዝም ብለህ ጉዳዩን አለፍ ብለው ተቻችለህ የምትኖርበት ነገር አይደለምና የተውሂድና የሽርክ ጉዳይ ማለት ነው ودعوته الصادقة ትክክለኛ እውነተኛ የሆነችው የመልእክተኛው አለይሂ ሰላቱ ወሰለም ጥሪ ደግሞ ተቅተዲህ ይሄንን ታስወስናለችና ምን ለዘብ ብሎ ለሰስ ብሎ ጉዳዩን ማለፍ አይችሉምና ማለት ነው ኃይል نعم شدان ኃይልን نعم ታስወስናለችና ودعوته صلى الله عليه وسلم የመልእክተኛው ጥሪያቸው الصادقة እውነተኛ የሆነችው ጥሪያቸው የመልእክተኛው ጥሪ እውነት ነች نعم በትክክለኛ የሆነች ጥሪ ነች እና ይቺ የሳቸው ጥሪ ደግሞ ተቅተዲህ ይሄንንም ሁጁም በጣዖቶቻቸው ላይ ወረራ እንዳካሄዱ نعم ታስወስናለች ታስፈርዳለች ጉዳዩን ለዘብ ብለው ለስለስ ብለው እንዳልፉት አያደርጋቸውምና ማለት ነው ودعوته الصادقة تقتضيه لأن هذا أمر لا هوادة فيه هوادة من الكواتشو كم بفيت الفالي هوادة نعم لين ويم رفق لسلس مالت ማዘን የሚባል ነገር የለም ዝቦታ ላይ መደራደር የሚባል ነገር የለም የተውሂድና የዐቂዳ እንዲሁም የሽርክ ጉዳይ ማለት ነው عن ابن عباس رضي الله عنهما قال لما مرض أبو طالب دخل عليه رهط من قريش فيهم أبو جهل فقالوا إن ابن أخيك يشتم آلهتنا ويفعل ابن عباس رضي الله عنهما من قالوا لما مرض أبو طالب عند التامم النبي عليه الصلاة والسلام أقوتاتشو مالته أبو طالب عند التامم دخل عليه أبو طالب قبوه ያሁን مرض الموت መጨረሻ ላይ ጣረሞት ላይ በነበረ ሰዓት አይደለም በሌላ ጊዜ ነው لما مرض ابو طالب دخل عليه رهط من قريش ከቁረይሽ የሆኑ ረህጦች ገቡ ረህጥ ብሎ ማለት ከ3 ቁጥር እስከ 9 ቁጥራቸው የሚገመቱ ሰዎች ናቸው دخل عليه رهط من قريش ከቁረይሽ فيهم በውስጣቸው አቡ ጀህል አለ ምክንያቱም مرض الموت ላይ መጨረሻ ላይ ያለው በሽታው አቡ ጣሊብ ይሄ ነገር አይደለም የተካሄደው ነብዩ አለይሂ ሰላም ዳዕዋ ያደረጉለት ያ አሚ ቁል ላ ኢላሃ ኢላ አላህ ያም ዳዕዋ ያደረጉለት ግልጽ ነው አይደል ይሄ ደግሞ ሌላ ነው طيب دخل عليه رهط من قريش فيهم ابو جهل አለባቸው እነኚህ ቁጥራቸው ከ3 እስከ 9 የሚገመቱት ውስጥ ማለት ነው فقالوا ከዛ መጡ እዚህ ቦታ የመጡት አሁን አቤቱታ ሸኳ ለማቅረብ ነው ان ابن اخيك የወንድምህ ልጅ ያሉ ስማቸውን እንኳን መጥራት እየዘገነናቸው ማለት ሱብሃንአላህ ጠላታየው የወንድምህ ልጅ አባቸው ነብዩ አለይሂ ሰላም እኮ የሚፈልጉት የወንድምህ ልጅ يشتم آلهتنا አማልክቶቻችንን እየተሳደበ ነው ያለው አማልክቶቻችንን እያወገዘ ነው ያለው ጥላሸት እየቀባ ነው ያለው አሉ يشتم آلهتنا አማልክቶቻችን ويفعل ይሄን እየፈጸመ ነው አማልክቶቻችንን በተመለከተ ويقول ይሄን እየተናገረ ነው አየው ይሄን ሰርቷል ይሄን ተናግሯል
አማልክቶቻችንን በተመለከተ ስለዚህ ፈለው በዐስተ ኢለይሂ ፈነሃይተሁ አሁን ይሄንን ሐሳብ ሲያቀርቡ ነብዩ አለይሂ ሰላም አልነበሩ ብቻ አቡ ጣሊብ ታሟል نعم ሳያመልጥ ማለታቸው ነው ሙቶ ሳያመልጠን ቶሎ ይሄን የወንድሙን ልጅ ላይ እርምጃ እንዲወስድ እንዲቆጠብ እንዳደርግልን ሄደን አቤቱታ እናቅርብ ብለው ተመካክረው ሄዱት ማለት ነው እሱ ግን ባሁኑ እንትኑ አልሞተም ወይቁሉ ይላል ወይቁሉ ይሄን ይላል ይሄን ይፈጽማል አማልክቶቻችንን በተመለከተ ፈለው በዐስተ ኢለይሂ ወደዚህ ወደ ወንድምህ ልጅ በላካሉ ምን ፈነሃይተሁ ተከለክለው ዘንድ ማታቸው ሰው ላክና ይምጣ ከመጣ በኋላ ከልክለው ለምንድን ነው አማልክቶችን የምትሳደበው ብለህ ከልክለው የሚል ሐሳብ አቀረቡ ማለት ነው አማልክቶቻችን እየተሰደቡ ነው ያሉት ነዓም ሱብሃንአላህ ስለዚህ እንዲመጣ አድርገውና ምከረው ነው እንዲመጣ አድርገውና ምከረው ፈለው በዐስተ ብትልክ ምን ይመስልሃል ኢለይሂ ማለት ኢላ ابن اخي كما ታቸው ወይ ወንድምህ ልጅ ፈነሃይተሁ ከዛም የኛን አማልክቶቻችንን የሚሳደብ ከመሆን ተከለክለው ዘንድ فبعث اليه فجاء النبي صلى الله عليه وسلم فدخل البيت فبعث من اي ابو طالب لاك اليه الى النبي صلى الله عليه وسلم ወደ መልእክተኛው ሰው ላከ ማለት ነው መኮች ይዘው ተሰባስበው እየጠበቁ ነው ያሉት ታቸው እስከሚመጡ ድረስ ማለት ነው طيب فبعث اليه أبو طالب لك ودى ملكتنيو فجاء النبي صلى الله عليه وسلم يا الله سبحانه وتعالى ملكتنيا ماتو مالته تفلقالو تبالو أبوتاتون إلا كباتو سو ماتو يا الله ملكتنيا عليه الصلاة والسلام طيب فدخل البيت بيت قبو امان بيت أبو طالب بيت قبو مالته كذام تاريكو بزنو فقال له أبو طالب علاتو أي ابن أخي ما بال قومك يشكونك يزعمون أنك تشتم آلهتهم وتقول أي ابن أخي مالت يا ابن أخي مانو أي من حروف النداء يا فلان እንደምትለው ለምሳሌ يا زيد እንደምትለው أي زيد مثلا أي زيد أي حرف نداء ነች أي ابن أخي ስለዚህ ابن منادى ስለሆነ መንሱብ አድርገውና ነበው أي ابن أخي مات يا ابن أخي እንደማለት የወንድም የልጅ ሆይ አላቸው አቡ ጣሊብ ማን አጎታቸው ማን أي ابن أخي የወንድም የልጅ ሆይ አላቸው ما بال قومك የህዝቦች ሁኔታ ምንድነው يشكونك አንተን ይወቀሱ ነው يشكونك ማለት ሸኳ ማለት አቤት ተማቅረብ ወቀሳ ማለት ይወቀሱ ነው يزعمون የሚሉ ሲሆኑ أنك أنت تشتم آلهتهم አማልክቶቻቸውን የምትሳደብ በመሆን እየተወቀስክ ነው እየተከሰስክ ነው ያለው ምንድነው አላቸው ወተቁል እንዴት ትላለህ እያሉ እየወቀሱ ነው ያሉት ይሄው እኔ ጋር አቤታ አቅርበዋል በማለት አቡ ጣሊብ ለነብዩ አለይሂ ሰላቱ ወሰለም ወቀሳ አቀረበ ማለት ነው ማነው ያው እሱም ወቀሳ ለምንድነው እንደዚህ እንትን የምትላቸው ለምንድነው አማልክቶቻቸውን የምትሳደበው ሰዎች ለምንድን ታበሳጫቸዋለህ ሰው ለምን ታናድዳለህ ለምን ሰዎች ሸኳ ውስጥ እንዲገቡ የምታደርጋቸው يزعمون أنك تشتم آلهتهم وتقول قال وأكثر عليه من القول በጣም ደጋገሙባቸው መልእክተኛው ዝም አሉ መናገር አልፈለጉም ነበር قال راوي ማቶ وأكثر عليه በመልእክተኛው ላይ አበዙባቸው من القول ንግግር አበዙባቸው ማለት ነው ይሄ እንዲያረክ አሏቸው ማለት ነው ከዛም وتكلم رسول الله صلى الله عليه وسلم ملكنيو ተናገሩ ማለት ነው واكثر عليه من القول ንግግር ሲያበዙ ዝም ብሏቸው ነበር ያሉት ሰዎች ያሉት ማን ከ3 እስከ 9 የሚገመቱ ሰዎች አሉ ብለናል نعم قال واكثر عليه من القول وتكلم رسول الله صلى الله عليه وسلم ከዛ መልእክተኛው نعم ተናገሩ يعني اكثر عليه من القول ለአቡ ጣሊብ ሊሆን ይችላል አሁን ሸኳ ይሄንን የሚላል ያሉ እንትና ጨመሩለት ሊሆን ይችላል قال واكثر عليه من القول ምክንያቱም ይሄንን የሚላል ከዛም እሱም ደግሞ ለነብዩ አለይሂ ሰላም ይሄን ትላለህ ለምንድን ነው አቤታ ሰዎች እያቀረቡ ነው وتكلم رسول الله صلى الله عليه وسلم كذام يا الله سبحانه وتعالى ملائكتنا تناغروا فقالوا يا عمي إني أريدهم على كلمة واحدة
يقولونها تدين لهم بها العرب وتؤدي إليهم بها العجم الجزية يا الله ملكتني عليه الصلاة والسلام منالو يا عمي أقوتي هو يال أقوتي كريستيان نو كافر نو بوقتو كريستيان ما تم يتال كريستيان يبالو بقانقاتهم نصارى نو هلا سو مشرك نو وثني نو أبو طالب نعم مشرك نو قل أقوتاتشو نو يا عمي أبت أقوتي أبت إني يالو ملكتني عليه الصلاة والسلام أريدهم أنني هون يتسلاسوا سوتي نفلقاتشو قالوا قالوا ያው እነኚህን ይሁን እንጂ ሁሉንም በቃ በጠቅላይ ማለት ነው على كلمة واحدة አንዲት كلمة ብቻ እንዲናገሩ ፈልጋለሁ አሉ አንዲት كلمة ብቻ سبحان الله يقولونها በአንደበታቸው እንድትወጣ ፈልጋለች كلمة እንዲናገሯት ከአንደበታቸው እንድትወጣ አንዲት كلمة ፈልጋለሁኝ እቺንን የምፈልጋትን كلمة ከአንደበታቸው አውጥተው ካመኑባት تدين لهم بها العرب والله سبحان تدين بمعنى تطيعهم وتخضع لهم ትንበረከክላቸዋለች ትታዛቸዋለች لهم لننيه سوتش لننيه لهزبوتش بها أي بتلك الكلمة مانو بذاتش نججر باندوا كلمة نججر مكنايت تنبركك الله شوالج تتازا شوالج العربو باتكالي عربو إيش كلمة كان ديوتا شو كوتاش عربو باتكالي يسموها شوال يتازوا شوال يبتاش ولا شوال عرب سفينة وجزيرة العرب طيب تجمري وتؤدي برتز ويؤدي لل وتؤدي إليهم بها العجم وتؤدي أهونم بمعنى تؤدي ما تعطيهم ما تستطيعش إليهم للنرسو مالتنا بها أي بسبب تلك الكلمة بذات نججر كان دبتاتشو منا قرات نججر مكنات تؤدي تستطيعش إليهم للنزل هزبوتش بها بذات منا قرات نججر مكنات العجمو كعربو قالوا سوت الجزية قبر يقبروا ينورالو قبر يسطواتشوال عجيب أهون النسو አማልክቶቻችንን እየሳደበ ነው ይያሉ ከስከሰው መልእክተኛውን አቅርባቸዋል ታዲያ አጎናቸው ማናገራቸው እሳቸው ግን እኔ ከነኚህ ህዝቦች አንዲት ንግግር እናገር ፈልጋለሁ ያለው አንዲት ንግግር በዚች ንግግር ምክንያት አረቦች በአጠቃላይ እነኚህን ወገኖችን ህዝቦችን አረቦች ይታዘዟቸዋል ይበታቸው ነው ይኖሩላቸዋል ተጨማሪ ደግሞ ከአረብ ውጭ ያለው አጀሙ ደግሞ ግብር እየገበረ ይኖራል ሀብት ሊመጣ ነው ማለት ነው ለአረቦች ሀብትም ሊመጣ ነው አረብ ለሆነው ህዝብ ደግሞ የበላይ ሆነው ሊኖሩ ነው طيب እሷም ከሊማ ደግሞ ምንድነች አንድ ከሊማ ነች ከነብታቸው የምትወጣ ማለት ነው وتؤدي اليهم بها العجم الجزيه ففزعوا لكلمته ولقوله تنقطوا سوتوا ففزعوا لكلمته ولقوله وقالوا كلمه واحده نعم وابيك 10 نالوا فقالوا ما هي وقال أبو طالب وأي كلمة هي يا ابن أخي ففزعوا دنقطوا أبو جهل ماله وساتشو نبوس نوقت طيب ففزعوا دنقطوا لكلمته ملك نوسين لا تناقروا نقر بتام دنقطوا ولقوله لنقراتشونا لقالاتشو دنقطوا وقالوا قالوا تنقطوا مالتهم كلمة واحدة يعني تريد منا كلمة واحدة تنيا عندك قالوا نوم تفلقوا قالوا ماذا عندي كلمة بطيئة ملك مانا سبحان الله تنقطنا منالو وقالوا كلمة واحدة عندك كلمة بتشالوا نعم وأبيك 10 عندك كلمة لم 10 كلمة بتلن مرحبا نلالنا البلد عندك يلم 10 مكنياتهم عربوش لنبركة كلها شونو عجوش رقمو جزيا قبل لي كفلونو حاول تمتع ملكتنا عليه الصلاة والسلام حتى نجي حساس لما يناقروا يوقالوا لباتشو كمن بلا يوقال الأمين يالنا برين سيوماتشو تامان يالنا مالك طيب نعم وأبيك مات باباته إن ملالن يالنا بك باباته إن ملالن 10 نالو بك اندو 10 بيهون نالو بك شكرا لهم فقالوا كذا منالو ما هي يالو ما هي مدينة الصاقن النقرن ينقودي يا ذيك كلمة مدينة النقرن وقال أبو طالب كذبنا له وأي كلمة هي يا ابن أخي يقول دي ملك وين مدين كان لك قال مدينة كلاسم وقال أبو طالب وأي كلمة هي يا ابن أخي فقال ملكنا عليه الصلاة والسلام له لا إله إلا الله قال سبحان الله الله أكبر ملكنا وتملكت ولا توحير نبر تربي هذا القوي نبرهم لا إله إلا الله لا معبود حق
ኢላላህ ከአላህ ስብሓነሁ ወተዓላ ውጭ በሐቅ በእውነት የሚመለክ የለም። በባጢል የሚመለክ ግን በርካታ አለ። ቢቁሉብ ለክነው ይችን ተናገሩ። ተመልከት የችን ቃል ካላችሁ ተመልከት መኮች ምንም አይነት ችግር የለባቸው። ቃላቷን ትርጉማ ምን እንደምታመላክት ጠንቅቀው ያውቃታል። ከምንም በላይ ጠንቅቀው ያውቃታል። ሱብሃንአላህ ወቅታችን ያለው ሙስሊም ግን ሙስፋ ይዞ እየገተተ ላኢላሃ ኢላላህ ያለ ቀብር ጧፍ ሲያደርግ ታይዋለህ። ቀብር ጋር ሄዶ አፈር እያመጣ ሲበላ ታይዋለህ። ለጂኒ ሲገብር ታይዋለህ። ሙስፋ እየገተተ ላኢላሃ ኢላላህ ያለ ማለት አላወቃትማ። ትርጉማን ቢያውቃት ኑሮ ትክክለኛ ትርጉማን ቢያውቃት ኑሮ ወይ አይላትም እንደመኮች ወይ አይናገራትም። ከተናገራትም ደግሞ ከአላህ ውጪ የሚመለክ ነገር እርግፍ አድርጎ ይተው ነበር። ሱብሃንአላህ አላሁ المستعان طيب فقال لا اله الا الله سبحان الله ተመልከት። ለዚህ ነው الشيخ محمد عبد الوهاب رحمه الله تعالى ከሹሽባት የሚናገረው ሰምታችኋል አይደል? ምን አይነት ጅህልና ነው። በቃ መካ ላይ የነበሩ አጋሪዎች ጣዖታት አምላኪዎች የሚያውቁትን የላ ኢላሃ ኢላላህ ማዕና መረዳት ያልቻለ ህዝብ ሱብሃንአላህ በጣም ከባድ እኮ ነው። ዓሊም ተብሎ ስንት ጉድ ኪታብ እየጻፈ ስንት ጉድ ደረሳ ያለው ሆኖ ትክክለኛ ትርጉሙን አያውቃት። በጠይቀው لا قادر على الاختراع الا الله ይላል ወይም لا خالق الا الله ነገሮችን ለመፍጠር ችሎታ ያለው የለም አላህ ካልሆነ በስተቀር ይላል። ለዚህ ነው ፈጣሪ አንድ ብቻ ነው። ወገኖቻችን የምጠይቃቸው ምንድነው ማለት ፈጣሪ አንድ ብቻ ነው ይላል። በቃ ፈጣሪ አንድ ብቻ ነው። አየው ችግር የለባቸውማ። ዓለምን የፈጠረው አላህ ብቻ መሆኑን ያውቃሉ። ችግሩ አምልኮት ነው። ለማን ነው መሰገድ ያለበት? ለማን ነው መታረድ ያለበት? ማን ነው መለመን መማጸን ያለበት? ማን ነው መፍራት ያለበት? ማን ነው ስትለው የተለያየ ነገር ኮተት ያመጣልሃል። በቃ ገሌም ይፈራሉ፣ ገሌም ይጠቅማሉ፣ ገሌም ይጎዳሉ፣ ገሌ ሸህ ዝናብ ያዘንባሉ፣ ገሌ ሸህ ልጅ ይሰጣሉ፣ ገሌ ልጅ ሸህ በሽታ ያመጣሉ እየተባለ አምልኮት ይሰጣቸዋል ሲሳሉላቸው ማለት ነው። طيب فقال لا اله الا الله ከዛ فقاموا ሰዎች ቆሙ። እነዛ ሰዎች ቆሙ ፈዚዒነ ደንግጠው ቆሙ። ينفضون ثيابهم የለበሱትን ጋቢ ያራገፉ ልብሳቸውን ያራገፉ ደንግጠው ተነሱ ማለት ነው። ينفضون ثيابهم ልብሳቸውን ያራገፉ ማለት ነው። አንተ የሆነ ነገር ችግር ነገር ሲከሰት ልብስን ታራግፋለህ ከድንጋጤ የተነሳ ማለት ልብሳቸውን ያራገፉ وهم الناس يقولون እያሉ ማለት ነው أجعل الآلهة إلها واحدا إن هذا لشيء عجاب ካሁን በፊት 76 ገጽ ላይ እዚህ ክታብ ላይ አሳልፈናል። 76 ላይ አሳልፈናል። نعم فقال المستكبرون منهم أجعل الآلهة إلها واحدا إن هذا لشيء عجاب وانطلق الملأ منهم أن يمشوا واصبروا على آلهاتكم إن هذا لشيء يراد أسلفنا. طيب وهم يقولون يالو أجعل الآلهة كلنا ما مالكتوش هذا الرقاتون يالو أجعل الآلهة أستكاكت آلهة تأمر بطيلة أجعل الآلهة أمالكتوش كلنا ما مالكتوش هذا الرقاتون إلها واحدا عند أملاك هذا الرقاتون سبحان الله إيو عند أملاك هذا الرقاتون. طيب ملكنا عليه الصلاة والسلام هون يتناقروا مننا من يتناقر عندك قال مارن كلمة واحدة من الناس لا إله إلا الله مكوش جن من تردوا كالله سبحانه وتعالى وجه يالو عمالك توشلوا باتك علي يمتسرز قال مهونان واقان دلالات شو تردوا من قالوا أجعل الآلهة لن بركت عمالك توشلوا لا درقات شو إلها واحدا عند بشا درقات شو قالوا أتو اندت اندم يردوا مع الناس إن هذا يهنقر لشيء قدينه عجاب قالوا እጅግ የሚደነቅ ነገር ነው። እጅግ በጣም ገርሞ የሚያስገርም የሚደነቅ ነገር ነው አሉ ማለት ነው። ሙስነዱ ኢማም አህመድ ትርሚዚ ነዓም የዘገቡት ማለት ነው። ወአን ጃቢርን እንግዲህ ይሄ የነብዩ አለይሂ ሰላቱ ወሰላም ነዓም በጣዖቶቻቸው ላይ የነበረው አዋጃቸው ጦራቸው ጣዖቶቻችን አማልክቶቻችንን ሰደበብን አራከሰብን ብለው አጎታቸው ጋር ሰዎች አቤት ሄደው እንዳቀረቡ ተመለከተ። መልእክተኛው አለይሂ ሰላቱ ሰላም በጣዖቶቻቸው ላይ እርምጃ ወስደው ነበር። ጣዖታትን የሰባበሩት ኢብራሂም ብቻ አልነበሩም ነው። ጣዖታትን የሰባበሩት ኢብራሂም ብቻ አልነበሩም። ነብዩ አለይሂ ሰላቱ ሰላም ነዓም ጣዖታትን ሊሰባብሩ እንደተላኩና ጣዖታቶች ላይ ጦር እንዳወጁ እንመልከት ብለው ሼኹ በቀደም ስለጀመሩ ነው። وأن جابر بن عبد الله رضي الله
عنهما قال اجتمعت قريش يوما فقالوا انظروا أعلمكم بالسحر والكهانة والشعر فليأتي هذا الرجل الذي فرق جماعتنا وشتت شملنا وعاب ديننا فليكلمه وينظر ماذا يرد عليه فقالوا ما نعلم أحدا غير عتبة ابن ربيعة فقالوا أنت يا أبا الوليد فأتاه عتبة فقال يا محمد أنت خير أم عبد الله فتقوم كبرت إياك نوهم لتيقالوا سبحان الله أنت نبدر جمت ملتا ويس أباتك أباتك دقمو بتأوتاس يعملك نبرا أنت نبدر جمت ملتا ويس أباتك لباتشرون جابر بن عبد الله يزقوا الزقبا رضي الله عنهما سبحان الله من قالوا قالوا جابر بن عبد الله اجتمعت قريش يوما كلاتات عندكن مكوش تسباسبوا فقالوا انظروا تملكتوا سيرا سيشربوا تملكتوا رسالته اعلمكم بالسحر دقمتن يبلت تنطقوا يمناوق هنا سو فلقوا كان توصل دقمتن يبلت تنطقوا يمناوق هنا والكهانة تنقولانم يبلت تنطقوا يمناوق هنا سو والشعر ግጥምንም ጠንቅቆ የሚያውቅ የሆነ ሰው ተመልክተው ህዝቡን ለማጭበርበር በተዘዋዋሪ መንገድ ምን ይያሉ ነው ነብዩ አለይሂ ሰላቱ ምን ያላቸው ነው ደጋሚ ቀጣይ ጠንቋይ ቀጣይ ገጣሚ ያላቸው ነው ስለዚህ እነኚህን ሶስት አይነቶች ጠንቅቆ የሚያውቅ የሆነ ሰው ፈልጉና ከዚህ ሰው ጋር ሄዶ የሚጋፈጥ የሚያዋርደው ማለት ሱብሃንአላህ ተመልከት ሐቅ መሆኑን ያወቁ ያለ ግን ህዝቡ ላይ ብይታ ለመጫር የሚያደርጉት ማለት ነው من قالوا انظروا أعلمكم بالسحر والكهانة والشعر فليأتي هذا الرجل كذي سوقا يمتالوا من دقمتم بتنقلام بقيتم أواكي هونو سو كذي سوقا يمتازن كمان كنبي محمد عليه الصلاة والسلام ذن فليأتي هذا الرجل الذي فرق جماعتنا إننا أندري تكبابرا ينبرن إننا جماعتنا يبتاتنا يسنتك كهونو سوقا يمتازن دال أو جماعتنا ينان جماعة بتنو بنا ليوم النبي عليه الصلاة والسلام أو النبي عليه الصلاة والسلام فرق نعم قومه حزبوت شاتون النبي عليه الصلاة والسلام سنتات قاتشواني سنتات تكون دي كهافل أدرقال نعم حق يتمو نعم ودي حق سيمتا ودي توحيد سيمتا نعم لشيطان سلبا يهونو رقمو بزو سلكت تلماتهم تلايو كذي يبالام جار سيمتا بسيف تقارفوال በሰይፍ ተገረፈዋል እርስ በርሳቸው ማለት አባት ልጁን አጎት نعم አጎቱን እንትን ማን ነው የወንድሙ ልጅ እንደዚህ ያረጉ እርስ በርሳቸው ማለት ስለዚህ ጀማዓችንን ሰነጣጥቆናል ተውሂድ ሰዎችን ይሰነጣጥቃል ይከፋፈላል ይሄን لا تتردد فيه አትጠራጥ ተውሂድ ሰዎችን ይከፋፈላቸዋል ግን አጃጃዮች የውሸት አንድነት አንድነታችንን አትፈረካክሱ እያሉ ጧት ማታ እንዳያ ቢያናፉም ቢጮሁም ተውሂድ ትክክለኛው ተውሂድ ሰዎችን ይከፋፍላቸዋል والله ይከፋፍላቸዋል ምንም አጥራት ነብያቶች ከህዝቦቻቸው ተገንጥለው እንዲቀሩ ያደረጋቸው ነው የታሪክ ጉዳይ ነው የአቂዳ ጉዳይ ነው የሽርክ ጉዳይ ነው እናም ሰምበለው በቃ خلاص ሙስሊም ነኝ እስካለ ድረስ አንድ እንሆን ቀብር ያምልክ አብዱይን ያምልክ ጂላኒን የቦረና ሼህ ኑር ሁሴን ችግር ያለውን በቃ ብቻ አንድ ነን በቃ አንድ እንሆን ሰውን ሲያምታቱት ስንት ጉድ ሽርክ ላይ የወደቀ ህዝብ ያለ ቀላል በሆነ ነገሮች ለምን ይላያል ለምሳሌ ሶላት ስንሰግድ የሻፊዒ መዝሐብ የሚከተሉ ሰዎች ቢስሚላህ الرحمن الرحيم ይላሉ ጀህር ይላል አየው ቀላል አድርጎ ሌላው ደግሞ እንደ ሐነፊ ያለው ደግሞ ድምጽ ቀንሶ ይላል ይሄ ያጣላል ይላል አየው ሱብሃንአላህ ይሄ ያጣላል ቀሚስ ማሳጠር ወንድ ልጅ አሳጥሮ መልበስ ያኛው ደግሞ መጎተቱ ይሄ ያጣላናል ይላል አየው ቀለል ያሉ ነገሮችን ያነሳ ማለት ሱብሃንአላህ ቀለል ያሉ ነገሮችን ያነሳና ይሄ ያጋጭናል ተው እንጂ ምን ነካችሁ አሁን እየተባለ ማለት አላሁ አክበር ሱብሃንአላህ እንዴት ህዝቡ እንደሚያጨረብሩ ተመክቶላህ እንዴት እንደሚያጨረብሩ እዛ የቦረና ሸህ ልጅ ይሰጣሉ ብሎ የሚያምን ህዝብ ያለ ማለት ቀብር ውስጥ እየሄደ ቀብር ውስጥ ያለን አፈር እያመጣ እየበላ ያለ ህዝብ ለጅን የሚገብር ህዝብ ያለ ወገኖቻችን نعم ለምን ላይ ያለን ለምን በቀላል ነጥቦች ለምን እንቧጨቃለን ይላል ሱብሃንአላህ والله ይሄ ምን ነው ኡማውን ምን ነው خيانه ليس بعدها خيانه حقيقه እንደዚህ ከዳተኝነት ምንም ነገር አታገኝም والله ህዝቡን ማስተኛት በቃ ሱብሃንአላህ
ትክዳላችሁ ስንት ህዝብ ነው በጉን ፍየሉን ዶሮውን ተሸክሞ ዶሮ የሚሄደው ታውቃላችሁ ወገኖቻችን ይሄን ያደርጋሉ ያደርጋሉ እስኪ ገጠር ግቡ እስኪ ገጠር ስትሄዱ ገጠር ግቡ እስኪ ተመልከቱ والله سبحان الله ሴቶች የምታረደው ደም ላይ እየተንከባለሉ ያጎሩ ደም እየጠጡ ዶሬ ላይ ስንት ጉድ ክር እየታሰረ እየመጣ نعم سبحان الله ሾዎቹን ይዘን ምንም ነገር አያገኘንም ሾዎቹ ይጠብቁናል ምንም ችግር አይደርስብንም እያለ سبحان الله ቀለል ያለ ነገሮች አንስቶ ለምን ሰነጣጥቀል ይላል طيب እነኛ አጭበርባሪዎች طيب ተውሂድ نعم ሰዎችን ይሰነጣጥቃል ነብዩ አለይሂ ሰላቱ ሰላም ይዘውት የመጡት ትክክለኛው መልእክት ህዝቦች ገፋፍላቸዋል ለምን ከፊሉ ባጥልን ሲፈልግ ከፊሉ ሐቅን ከፈለገ አንድ መሆን አይችልም አይዋ እኛ ሸሪዓችን ያዘናል በሐቅ አንድ እንደሆነ ሸሪዓችን ከምን በላይ ያስተምረናል ነገር ግን የባጥል ሰዎች በባጥላቸው ሲጓዙ አብረን ከነሱ ጋር አንተምም ከነሱ ጋር አብረን አንጎርፍም አንጓዝ نعم نسأل الله عز وجل أن يثبتنا حتى نلقاه طيب الذي فرق جماعتنا وشتت شملنا له وشتت شملنا تملك سبحان الله إيه سؤال شتت مالت أهونم يبتاتني هنا شملنا أي أمرنا قداكين تسبسب وينبرن قد لا يقولوا بتنتنون يوت أبن سوقا هدو يميواي سو فلقوا بدقمت بقات يالو بتنقلا بقات يالو بقتم بقات يالو سو فلقوا يميواي فلقوا شتت مات يتنطبق ماتنو شملنا ተሰብስቦ የነበረው ጉዳያችን ባንዲ የኖርም ትናንትና መጥቶ የተነጣጠቀ ይሆነ ማለት ነው طيب وعابديننا እምነታችንን ያነወረ ይሆናል ወቀ እምነታችንን ያነወረ ይሆነ አህሉል ባጢል ለዚህ ለባጢላቸው እንዴት እንደሚቆረቆሩ ማለት ነው ነብዩ አለይሂ ሰላም ጋር ሐቅ ነው ያለው ወህይ ነው ይዘው የመጡት ነገር ግን እኛን ዲናችንን ያወገዘብን ያለን ሰው አለ ሱብሃንአላህ وعابديننا فليكلمه ይሄ ሰው ይሄድና ያናግረው ማለታቸው ነው የሚመረጠው ሰው ማከመካከላቸው وينظر فلينظر ማለት ነው ይመልከት ماذا يرد عليه በሱ ላይ ምን እንደሚመልስበት ምን መልስ እንደሚሰጠው ይመልከትና ብቃት ያለው ሰው ምረጡ ብለው ተወያዩ ከለታት አንድ ቀን መኮች ማለት ነው فقالوا አሉ ما نعلم እኛ አናውቅም አሉ እንግዲህ ሐሳብ ቀረበ መልስ ሰጡ ምን አሉ فقالوا አሉ ما نعلم እኛ አናውቅም احدا አንድንም አናውቅም غير عتبة ابن ربيعة ከዑትባ እብኑ ረቢዓ ውጭ ማንንም አናውቅም ማለት እንግዲህ ይበልጥ ድግምትን በተመለከተ ብቃት ያለው ጥንቆላን በተመለከተ ብቃት ያለው ግጥምን በተመለከተ ጠንቅቆ የሚያውቅ ብቃት ያለው ዑትባ እብኑ ረቢዓን እንጂ ሌላን አናውቅም ማለት ነው እሱ ተመረጠ ማለት ነው ዑትባ ተመረጠ طيب فقالوا አሉት አንተ የአበል ወሊድ ያሉት ቅጥል ስሙ ወሊድ ይባል ያለው አቡል ወሊድ ይባላል طيب አንተ የአበል ወሊድ አንተ የወሊድ አባት ያሉት አንተ ነህ አሉት ሌላ ማንም ይሄ ሶስቱን ሙያ የያዘ ድግምትን ጠንቆ የሚያውቅ ጥንቆላን የሚያውቅ ግጥምን የሚያውቅ አንተ ነህና ይህን ሰው ማንበርከክ የምትችለው አንተ ነህና አንተ ነህ አሉት ከዛም መርሐባ አለና فأتاه ዑትባ ነብዩ መሐመድ አለይሂ ሰላቱ ሰላም ዘንድ መጣ ዑትባ ከነብዩ አለይሂ ሰላቱ ሰላም ዘንድ መጣ طيب فقال له يا محمد أنت خير أم عبد الله አላቸው ሰውየው በጣም ከባድ ነው ሰውየው ራሱ የሚያቀርበው ነገር ተመልከት ያ ሙሐመድ አላቸው አሁን መልእክተኛው ጋር መጥቶ ውይይት ጀመረ ማለት ሙሐመድ ሆላቸው አንተ خير በደረጃ ትበልጣለህ አንተ أم عبد الله ወይንስ አብዱላህ አባትህ ነው በደረጃ ይበልጣል አላቸው አብዱላህ አባትህ ነው በደረጃ ይበልጣል ወይንስ አንተ አላቸው አይ አባትህ ነው ይበልጣው የሚሉ ከሆነ መልእክተኛው ይሄው አባት ጣዖታት ያመለከ እኛን አማልክቶች ያመለከ ነው የሞተው ታዲያ አባት በደረጃ ከበለጠ አባት ያመልከው ነገር የሚያመልከው ነገር ለምን ተሳደባለህ አደባት ገዛሙ ይላቸው ጠያቀው ሰውየው በጣም ከባድ ሰውየው طيب يا محمد አቸውና አንተ خير ام عبد الله አንተ ወይንስ አባት ነው በደረጃ የሚበልጠው طيب فسكت رسول الله صلى الله عليه وسلم መልእክተኛው መልስ አልመለስለትም ፈጣሉ ዝም አሉት فقال ከዛ አሁንም ይሄው ሰው አቡል ወሊድ ዑትባ ኢብኑ ረቢዓ ምን አለ አንተ خير አንተ በደረጃ ትበልጣለህ አላቸው አም አብዱል ሙጠሊብ ወይስ አብዱል ሙጠሊብ ነው በደረጃ ይበልጣው አብዱል ሙጠሊብ ናቸው አያታቸው ማለት አባታቸው ላይ መልስ አልመለስም ዝም አሉ طيب ወደ አያታቸው መጣ ማለት አንተ خير አም አብዱል ሙጠሊብ ልክ ይሄ ሱብሃንአላህ ከነኚህ መሀይማን ከሆኑ ህዝቦች የተወረሰ ማለት ነው ሲወርድ የመጣ አሁንም እኮ እንደዛ ምን እኮ አንተ ከግለሽ ትበልጣለህ ይላል በቃ አንተ ከሙፍቱ ትበልጣለህ ይላል ምሳሌ
አንተ ከዶክተር ትበልጣለህ አንተ ከፕሮፌሰር ትበልጣለህ በቃ አፈን ጽድ እንደ ማለት እንዴት ሊያደርግህ ይሄን ጥያቄ ያቀርብልሃል ሱብሃንአላህ ራስ ለማድረግ እኮ በእነሱ ቃይዳ ነው አድራጊ ሰውዬ ወይ ከሰውዬው ጋር በዕልም እኩል መሆን አለበት ወይም ከሰውዬው ረድ ከሚደረግበት ሰውዬ ከመርዱ ዛዒህ መብለጥ አለበት ወይ እኩል መሆን አለበት ሙስሊም መሆን አለበት ሱብሃንአላህ عجيب طيب من አላቸው فقال انت خير ام عبد المطلب አንተ ነህ በደረጃ የምትበልጠው ወይስ عبد المطلب ነው በደረጃ የሚበልጠው የሚል ሐሳብ አቀረበ ማለት ነው فسكت رسول الله صلى الله عليه وسلم በልክተኛው ሆነም ዝም አሉ ሁለቱም ላይ መልስ ያመለስለት فقال ከዛም አሁን ቀጠለ ሰውየው ዑትባ ማለት ነው إن كنت تزعم أن هؤلاء خير منك إن كنت كهونك له ألاچو إن كنت كهونك تزعم يمتموجد كهونك أن هؤلاء إننيه من عبد الله عبد المطلب مالتهم أباتنا آياته عندهم للوتم مالتهم تزعم يمتل كهون أن هؤلاء إننيه خير منك كانت يميبلطو مهوناچون يمتموجد كهون أو يبلطونيال يمتل كهون أو ساچو መልስ አልመለሱም ዝም ነው አይደለ ይበልጡኛል አላሉም እነሱ ይሻላል አላሉም ወይ ምን ይሻላል አላሉም ዝም ምናሉት እሱ ግን በራሱ ጊዜ ሊመልስ ነው እነሱ በደረጃ ይበልጣሉ የምትል ከሆነ ፈቀድ አበዱ በርግጥ አምልከዋል አባትም አያትም ማለት ነው ፈቀድ አበዱ በርግጥ አምልከዋል አልአሊሀተ አማልክቶችን አምልከዋል التي እነኛ አማልክቶች ኢብታሃ በርሱ ጋር ኢብታሃ አንተ ያነወርካቸው የሆኑትን አማልክቶች አምልከዋቸዋል አሰጎታቸዋል ምክንያቱም የነብዩ አለይሂ ሰላቱ አባታቸው ገና ሳይወለዱ ነው የሞተው طيب አብዱል ሙጠሊብ ደግሞ መቼ ነው የሞተው 8 ዓመት በተወለዱ በ8ኛው ዓመታቸው ነው የሞተው ስለዚህ አንተ አታውቅም ድንገርህ በደረጃ ይበልጡ ከሆነ ይበልጣሉ ብለህ የምታመልክ ከሆነ አባትህም አብዱል ሙጠሊብ እኛ የምናመልካቸውን አማልክቶች አምልከዋል አለ فقد عبدوا الآلهة التي عبتها ተምሩበት አንተ እነኚህ የምትተቻቸው የምትሰድባቸውን ጣዖታቶች እንጨቶች ናቸው ርኩሶች ናቸው ድንጋዮች ናቸው ያልክ የምታጣጣላቸውን አምልከዋቸዋል አለ وإن كنت كونك ደግሞ ተዝዑሙ የምትከራከር አንከ አንተ خير منهم ከአባትህና ከአያትህ እበልጣለሁ የምትል ከሆነ እሳቸው ዝም ብለው አልመለሱም እሱ ግን በራሱ ከሁለት አንዱ መቼም አያልፍም ነው ወይ እነሱ ይበልጡኛል ማለት ነው ወይም ደግሞ እበልጣቸዋለሁ ማለት አይቀርም ነው እየመለሰ ነው ጠይቆ እየመለሰ ማለት ነው وإن كنت تزعم أنك خير منهم ከነርሱ እበልጣለሁ የምትል ከሆነ فتكلم ተናገር حتى نسمع قولك ንግርን እንሰማ ዘንድ አደባባይ ላይ አውጣው ዝም አትበል አየው ካውን እበልጣለሁ ብላላልክም نعم አደባባይ ላይ አውጣው እበልጣቸዋለሁ ብለህ በል سبحان الله فتكلم حتى نسمع قولك إنا والله ما رأينا سخلة قط أشأم على قومك منك يا الله በጣም ለተቻቸው ነው سبحان الله ምን አላቸው እንግዲህ ያናገራቸው ያለ መልስ አልመለሱም እሳቸውን ወክሮ መልስ መለሰ ወይም ይሄን ነው የምትለው ወይም ይሄን ነው የምትለው ይዝራለም ካላቸው በኋላ ምን ያለ فتكلم حتى نسمع قولك ንግርን እንሰማ ዘንድ ተናገር አደባባይ ላይ አውጣው እበልጣቸዋለሁ በል ከአባቴም ከአያቴም እበልጣለሁ በል طيب ምክንያቱም እነሱም ያመልኩትን ጣዖታት እየሰደብክ ነውና ኢና እኛ ለ والله على سمك ده بالله እንምላለን በአላህ ይምሉ ነበር ሱብሃንአላህ ኢና والله በአላህ እንምላለን ما راينا አላየንም ሰኽለተን ሰኽላ ብሎ ማለት ግልገል ማለት ነው አሁን መልክኛው ነው ግልገል አንተ ጩጮ እያላቸው በቃ ማለት ነው ጩጮ አንተ ትናንትና መተ እያላቸው ማለት ነው ما راينا አላየንም ኢና والله ما راينا ሰኽላ ብሎ ማለት ወለድ الضأن ወይም ደግሞ ወልመዕዝ ሰዓተ አዩለት ወዳው እንደተወለደ ያለው የፍየል ልጅ ይሁን የበግ ልጅ ጨቅላው አዲስ የተወለደው ሰኽላ ይባላል እኛ ሰኽላ ላየን ማለትም ጭጮ ማለት ነው በቃ ልክ አሁን ቦታችን የሚባለው ትልቅ ሸበቱ ሱብሃንአላህ እድሜያቸውን በዕልም ያሳለፉ የሸበቱ ይሁን ያሉ እነዚህ ግልገሎች ምን ጭጮች ተነስተው ይኸው በቃ እየተነጣጠቁ ነው እንደሚታውንም ማለት ነው ይኸው ነገሩን ይኸው በእንዲህ ያለ ነው በቃ በማስረጃ በማስረጃ መመለስ አይችሉም
ማስረጃ በማስረጃ ሳይሆን የተናየ ኮተተም ያመጡልህ ምን አለ ኢና ወላሂ ማ ረአይና አላየንም ሰኽለተን ጩጮን አላየንም ወይም ግልገልን አላየንም ቀጡ ፍጽሞ በጭራሽ አላየንም አሽአመ ገደቢስ የሆነ አላቸው በቃ ገደቢስ የሆነ አሽአም ገደቢስ የሆነ አላ ቀውሚከ ምን ካላችሁ በህዝቦች ላይ እንዳንተ ገደቢስ የሆነ ጩጮ ትናንት የተወለደ እንዳንተ አላየንም ብሎ ተቻቸው ማለት ይስድባቸው ነው ስድባቸው ሱብሃንአላህ ኢና ወላሂ ተመልከት እንግዲህ አሁን ትልቅ ሆናቸው ነብዩ አለይሂ ነብዩ 40 ዓመት ከሆናቸው ባል ነብዩ ተደርገው የተላኩት ሱብሃንአላህ ግን እንዴት እንደ ዝቅ ያረጋቸው ማለት ኢና ወላሂ ማ ረአይና ሰኽለተን ቀጡ አሽአመ አላ ቀውሚከ ምን ካላቸው እንደ በህዝቦች ላይ በቃ ገደቢስ የሆነ የተረገመ እንዳንተ ጩጮ ግልገል አላየንም ብሎ ተቻቸው ፈረቅተ ጀማዓተን አላቸው ህዝባችንን ሰነጣጠቅከው አላቸው ህዝባችንን ሰነጣጠቅከው ሱብሃንአላህ ተመልከት አህለል ባጢል ምን ጊዜ የሚያጨናንቃቸው የቁጥር ብዛት ነው እንጂ ጥራት ህዝቡ ሐቅ ላይ ነው ወይ ያለው የሚለው ነገር አያጨናንቃቸው የሐቅ ሰዎች ደግሞ ህዝቡ ሐቅ ላይ መሆኑን የሚያጨናንቃቸው እንጂ የቁጥር ብዛት አይደለም وما اكثر الناس ولو حرصت بمؤمنين ብዙሃኑ ህዝብ ይበልጥ አንተ ብትጓጓ እንኳን አማኞች አይደለም ነው አያምንም ብዙሃኑ ህዝብ ማለት ነው ምንጊዜም የነብያቶች ተከታዮች ቁጥራቸው ዝቅተኞች ናቸው ከማን አህለል ባጢል አንፃር ማለት ነው طيب እና ምን አላቸው ፈረቅተ ጀማዓተና የኛን ጀማዓችንን በታተንክብን ሰነጣጠቅክብን አላቸው ወሸተተ አይ نعم ወሸተተ ማለት ነው ወሸተተ እንደዚህ ነው ወሸተተ አይ نعم ምክንያቱም ሸተተ የሚለው ማዲ ነው ሸተተ አሁን ደግሞ ምን እናመጣለን ታለ ኺጣብ አለች ታለ ኺጣብ ስላለች ወሸተተ ነው ምንለው لا ያማ ሱላሲ ልታረገው ነው ሸተተ ራሱ ጁዝ አልከለመ ሸተተ ይሸትቱ ሸተተ አሁን ቀጥለ ምን ታመጣለህ ታለ ኺጣብ ያናገራቸው መልእክተኛው ማለት ነው አይዋ ወሸተተ ነው የሚለው ወሸተተ ግልጽ ነው ሸዳ ነው አይዋ ቀጣዩ ስኩን የመጨረሻዋ መብኒ ያለ الفتح ታውል ፋዒል ነች ማለት ወሸተተ አምረና የኛን ጉዳያችንን ሰነጣጠቅብን አላቸው ወኢብተዲነና ዲናችንንም አራከስክብን አዋረድክብን ወፈضحتنا في العرب عربዎችም ላይ አዋረድከን ሌላው አረብ ላይ ማለት ነው ወፈضحتنا على في العرب ምክንያቱም አረቦች ውስጥ የሆነ ደጋሚ ተፈጥሮባቸዋል እየተባለ አገር ላገር እየተነገረብን ነው እኛ ደጋሚ ያውቀንም ሌላቸው ባየው ሱብሃንአላህ وفضحتنا في العرب عربዎች ውስጥ አዋረድከን አላቸው حتى لقد طار فيهم عربዎች ውስጥ አረብ እንግዲህ በጣም ብዙ ነው عربዎች ውስጥ እስከሚበር ድረስ حتى لقد طار فيهم ውስጣቸው በሮ እስከሚሄድ ድረስ أن في ቁረይሾች ውስጥ ሳሂረን ደጋሚ አለ ደጋሚ ተወልዶባቸዋል ተፈጥሮባቸዋል የሚለው ዜና አረብ ላይ እስከሚረጭ ድረስ አዋረድከን እንዳንተ በህዝቦቹ ላይ ገደቢ ሰው ፈጽሞ አላየንም አላቸው ሱብሃንአላህ ተመልከት ነብዩ አለይሂ ሰላቱ ሰላም አላሁ አክበር በአሁኑ ሰዓት አንድ ዳዒ ተብዬ እንደሚባል ያቆማል አላህ ይሻለ ካልሆነ በስተቀር ይተዋል ነብዩ አለይሂ ሰላቱ ሰላም ተመልከት በእነኚህ የተረገሙ ሰዎች ተመልከት ምን አይነት ትችት እየተተቹ ማለት ነው አረቦች በቃ እኛን አዋረድከን አረቦች ቁረይሾች ውስጥ ደጋሚ ተፈልፈሎባቸዋል ምክንያቱም ነብዩ አለይሂ ሰላም የነሱ ዘር ስለሆኑ ማለት ሳቸውን እኮ ደጋሚ ይመላቸው አየው حتى لقد طار فيهم عربዎች ውስጥ እስከሚበር ድረስ ጉዳዩ أن في ቁረይሽ የሚባለው ብሔር ውስጥ ምን ሳሂራን ደጋሚ ተፈጥሯል የሚለው ዜና ማለት وأن في ቁረይሾች ውስጥ አሁንም ካሂነን ማነው ጠንቋይም ተፈጥሮባቸዋል የሚል ዜና አረቦች ላይ እስከሚረጭ ድረስ አዋረድከን አላቸው والله አላቸው ቀጥለና ما ننظر ይላል ግን ما ننتظر ነው የሚለው ما ننظر بمعنى ما ننتظر إلا مثل صيحة الحبلى أن يقوم بعضنا إلى بعض بالسيوف حتى نتنافى አላቸው መጨረሻ ላይ ምን አላቸው والله በጌታ ያመላለሁ አላቸው ቅድም ብሎን ያነገራቸው አሁንም አለ والله ما ننتظر አንጠብቅም አለ ምን የምንጠብቀው إلا مثل
صيحة الحبلى لك ارجوز يهونج سيت ጩኸት ተመሳሳይ የሆነ ጩኸት እንጂ ሌላ አይደለም እንጠብቀው አለ ኢላ مثل صيحة الحبلى حبلى ብሎ ማለት ፍጡር የሆነች ሴት ማለት ነው صيحة شديدة عند المصيبة أم غيرها የሆነ መከራሽ ደርስባት ወይም ደግሞ ዝም ብሎ ነፍሰ ጡር ስለሆነች ትጮሃለች ልክ ይሄንን ጩኸት ነው የምንጠብቀው ካሁን በኋላ አለ ይሄ ማለት ምንድነው በጣም ከባድ የሆነ መከራ ተከስቷና ልንጫረስ ነው ባንተ ምክንያት ተሰነጣጥቀናል ከፊሉ ወደ አንተ ሆኗል ከፊሎቻችን ደግሞ በዛው ባያቶቻችን በቅድማያቶቻችን እምነት ለና ያለ ነው ሰይፍ ይዘን ሁለት ተሰንጥቀን ልንጫረስ ነው ማለት ነው በቃ ምን አለ والله ما ننظر الا مثل صيحة الحبلى ነፍሰ ጡር የሆነ ሴት ጩኸትን እንጂ ሌላ አይደለም እየጠበቅን ያለ ነው አለ يعني ايقوم اي امان ايقوم መቆሙን ማለት ነው بعضنا كفيلاችን الى بعض ወደ ከፊል بسيف سيف ይዞ حتى نتفانى عذرا حتى نتفانى ነው حتى نتفانى ማለት بمعنى اي يقتل بعضنا بعضا بمعنى أي يبيد بعضنا بعضا كفيلاችን ያወድ ምንና ያጠፋ ዘንድ ሰይፍ ይዘን ብቻ ልክ ነፍሰ ጡር እንደሆነ ሴት ጩኸት ኃይለኛ የሆነ ድምጽ ነው የምታሰማውና በተለይ ሴት ምጥ ሲመጣ በጣም ነው ጮህ አይደለም መከራው ሲመጣባት በጣም ትጮሃለች ልክ እንደዛ ሆነም ኃይለኛ የሆነ ጩኸት በማሰማት ሰይፍ ይዘን ከፊሉን የሚያጠፋበት ወቅት ነው እየጠበቅን ያለ ነው ባንተ ምክንያት ባንዲ ተሰባስበን የምንኖር ሰዎች አሁን ሰነጣጥቀናል አረቦች እያነወሩ ነው ያሉት ቁረይሽ የሚባለው ጎሳ ላይ ደጋሚ ተፈጥሯል እየተባለ ባንተ ምክንያት ጠንቋይ ተፈጥሯል እየተባለ ስማችን ዝቅ አለ ወረደ ስለዚህ ከፊሉን ለማጥፋት ሰይፍ ይዘን የምንጨረስበት ጊዜ ቀርቧል አለ ማንንظሩ الا مثل صيحة الحبلى لك እንደ ነፍሰ ጡር ጩኸት በቃ አንዱ ሰይፍ ይዞ ይጮሃል ከዛ በኋላ እንጨራረሳለን ማለት ነው ايقوم بعضنا الى بعض بسيف حتى نتفانى ማለት ኢባዳ ጥርግርግ አድርጎ መጨረስ ማለት ነው ይሄ ነው የቀረው ብሎ ለመልእክተኛው አለይሂ ሰላቱ ወሰለም አናገራቸው ማለት ነው ከዛም ምን አለ ايها الرجل አላቸው መልእክተኛው ስማቸውን እንኳን አይጠራቸውም ايها الرجل انت سوى አላቸው ان كان انما بك الحاجه جمعنا لك حتى تكون اغنى قريش رجلا አላቸው ገንዘብ ፈልገህ ከሆነ ሀብታም እናድርጋላቸው ይኸው በገንዘብ ሊደላቸው ነው ማለት በገንዘብ ሊያታላቸው ማለት ሱብሃንአላህ ተመከተ በገንዘብ ሰዎችን ማሳሳት ከአቋማቸው መቀየር ድሮ ጀምሮ ያለ ነገር ነው አሁን የመጣ እንዳይመስልህ የሆነ ብር አሰባስቦ ኪስ ሸጎጥ ሲያደርግልህ ጸጥ ትላለህ በቃ ኪኒን ሰጠህ ማለት ነው በቃ መርፌ ወጋል ትተኛለህ በቃ ተው አትረብሹ ነረጋበሉ ፈጠናችሁ የሚል ነገር እንዲናገር ያደርጉታል ማለት ነው አዩ الرجل አላቸው إن كان كهنا إنما بك بانت على الحاجة يهون أشجري هنا قد يتكسط بك هنا جمعنا لك أنت نسبسب لها جنز مالتنا حتى تكون اسكمتون درس أغنى قريشوش أنت بهر لي قريشوش لي رجلا وندوش بتملكته تقبت أما هي لن حبتها مسكمتون درس سبسبن حبتها من نادر قهلن جنز لما جنيت فلقى يكون عندي እንደዚህ የምትሯሯጠው ያላችሁ ሱብሃንአላህ የኛና መልእክቶች እንደዚህ ዝቅ የምታደርገው የምታዋርደው የምትሰድብን እኛን የምታዋርደን ገንዘብ ማግኘት ፈልገው ተሆነ ሀብታም መሆን ፈልገው ከሆነ እኛ ምንም ችግር የለብንም ገንዘብ ሰብስበን ቁረይሽ ላይ ብቻ አንተን የሚወዳደር ሀብታም እንዳይኖር እናደርጋለን አላቸው በገንዘብ ወኢን ካነ ከሆነ ደግሞ ኢንማ ቢከል ባአቱ ይሄ ስሜት ካለብህ ሴት ጋር ግንኙነት የማድረግ ስሜት ኑሮብህ ከሆነ አላቸው አየው وإن كان إنما بك الباءة فاختر مرت አላቸው أي نساء قريش ላይ ካሉ ሴቶች ይፈልከውን ሴት ምረጥ አላቸው የስሜት ችግር ኑሮብህ ከሆነ እንደዚህ እየተቸህኝ ያለው ማለት ነው ሱብሃንአላህ ይኸው وإن كان إنما بك الباءة አለ ባአ ማለት ከሴት ጋር ግንኙነት ማድረግ ይሄ ከሆነ ስሜት ከሆነ فاختر مرت أي نساء قريش ላይ ካሉ ሴቶች የፈለከውን ምረጥ فلنزوجك 10 አንድ አይደለም 10 እንድርሃል ናቸው ቁረይሽ ላይ ካሉ ምርጥ ሴቶች በጣም የተዋቡ ሴቶችን ምረጥ فلنزوجك 10 እኛ ወጭ እንችለን 10 ሴት እንድርሃል ናቸው ያ አላህ ሱብሃንአላህ አሁን እንግዲህ ተመልከት ይሄን ጉር ትችት መልእክተኛው አለይሂ ሰላቱ ሰላም ጸጥ ብለው እያዳመጡ ነው ያሉት
ይህን ጉትችት ምንም አይነት መልስ አይመልሱ ጸጥ ብለው እያዳመጡ ናቸው ያ አላህ ሱብሃንአላህ ምንም በሌሉበት እየተተቹ በጥላቶች አንደበት ማለት ነው ገንዘብ ፈልገህ ከሆነ እንደዚህ የሚያሯሩጥህ እያላቸው ነው ሱብሃንአላህ እንድትሰነጣጥቀን የሚያደርግህ አማላቶቻችን እንድታወግዙብን የሚያደርግህ ነዓም حتى አረቦች እስከሚተቹን ድረስ እስከሚያዋርዱን ድረስ ውስጣቸው ደጋሚ ጠንቆይ ተፈጥሮባቸዋል እያሉ እስከሚያዋርዱን ድረስ እንደሚያሯሩጥህ ገንዘብ ፈልገህ ከሆነ ሰብስበን ሀብታም እናድርግህ እንዲሁ ደግሞ የስሜት ችግር ከሆነ ቁረይሽ ላይ ውብ የሆነች ሴት ምረጥ አንድ አይደለም 10 እንድርሃለን አላቸው ከዛ ፈቃለ ረሱላህ ሰለላሁ ዐለይሂ ወሰለም ፈራግተ ጨረስክን አሉት ጨረስክን قال نعم አዎ ጨርሻለሁ አላቸው አዎ በእኔ በኩል ያለውን ጨርሻለሁ ምን ያስቀረው ነገር አለ የቀረው ነገር የለም ተፋ فقال رسول الله صلى الله عليه وسلم بسم الله الرحمن الرحيم حميم تنزيل من الرحمن الرحيم حتى بلغ فإن أعرضوا فقل أنذرتكم صاعقة مثل صاعقة عاد وثمود الله أكبر ይሄን ቁርአን አንቀጽ አይተን እናቆማለን አይልክም ነብዩ አለይሂ ሰላቱ ሰላም ከዛ ሙባሸራ ጨረስ ካሉት አዎ ጨርሻለሁ ካለ በኋላ ቢስሚላሂር ረህማኒር ረሂም በማለት ጀመሩ በአላህ ስም ይጀምራሉ በአላህ ስም እጅግ በጣም ሩሃሩህና አዛኝ በሆነው አላሁ አክበር حميم تنزيل من الرحمن الرحيم تنزيل ይህ ቁርአን نعم من الرحمن እጅግ በጣም ሩሃሩህ ከሆነው አምላክ የተወረደ መልእክት ነው الرحيم አዛኝ ከሆነው እና እጅግ በጣም ሩሃሩህ ከሆነው አምላክ ከአላህ Subhanahu Wa Ta'ala የተወረደ መልእክት ነው የሚል እዚህ ሰው ጆሮ ውስጥ ገባ ማለት ነው አላሁ አክበር እሱ ዝም ብሎ ምናምኑ ነው ሲያወራ የነበረው አይደል እስካሁን ምናምኑን ከነብዩ አለይሂ ሰላቱ ሰላም ሊና ነገር መጣ تنزيل من الرحمن الرحيم حتى بلغ قتلوا ملكتنا عليه الصلاه والسلام سوره فصلت كما جمروا እስከ 13 አንቀጽ ያነበውለ እስከ 13 አንቀጽ ማለት ነው 13ኛው መጨረሻው ምን ይላል فإن أعرضوا ይላል فإن أعرضوا ከእምነትና ከእውነት ከሸሹ እውነቱን ከመቀበል የሚሸሹና የሚበረግጉ ከሆነ አየው አንተ ሐቁን አስተምራቸው فإن أعرضوا ከእውነቱ የሚሸሹ ከሆነ እውነት አሻፈረን የሚሉ የሚሸሹ ከሆነ فقل በላቸው የሚለው አንዘርቱኩም አስጠንቅቂያችኋለሁ በላቸው ኢየሱስ አሁን ይሄ ዑትባ ይሄ ነገር ጆሮ እየሰማን ያለው ሱብሃንአላህ ጆሮ እየሰማን ያለው ሐቅን ነዓም አድርሰሃል አልቀበልም ካለው ካሻፈራቸው فقل በላቸው ለደንጅ ለህዝቦች አንዘርቱኩም አስጠንቅቂያችኋለሁ صاعقة መቅሰፍትን ቅጣትን ማለት ነው أي عذابا قطعة مقصفة أستنقاتوا بلاتهم مثل صاعقة عاد وثمود يعدنا يسمودوش نعم النسن كاغناتشو قطعة عينت أستنقاتوا بلاتهم أنبي بلاتهم مشاشو كوانا بثمودنا بعد لا يدرسوا قطعة تمساسا يوانا بنانت بلاي يدرس باتشوها بمالت ملكتنيو عليه الصلاة والسلام أستنقاقوت كذا لكل هذا العتبة من هذا حاسبوك نالو ما عندك غير هذا كل ذو وجه لهم تناقروا أقوم نالو عندهم عندنا رواج منالو فأمسك عتبته على فيه وناشد بالرحيم لن يملكني عليه الصلاة والسلام أفاتشون يا زاتشو بجو مالتوك بزم لنا طيق أهله بك أقوم يالتنا دنقتو مالتو ቋንቋቸው ስለሆነ አረቦች خلاص ለዚህ ነው ቁርአን ሲነበብ ይጮሃሉ ግልጽ ነው አይደል የተለያየ ድምጽ ነገር እንትን ይላሉ ሱብሃንአላህ ለምን ጆሮአቸው ውስጥ ከገባ ይቆጣጣራቸዋል ሐስቡክ እንደለና የምትናገረው ነገር የለም ማለትው ከዛ ወደ ቁረይሾች ጋር ሄደው የተናገረውን በቀጣዩ ደርሳችን በአላህ Subhanahu Wa Ta'ala ፍቃድ ከዚህ እናነሳለን فقال رسول الله صلى الله عليه وسلم فرغت قال نعم ከሚለው በቀጣዩ ደርሳችን እናነሳለን هذا والله اعلم صلى الله وسلم على نبينا محمد